ዲያቢባ አያስጠላም ልጅ እንዲህ ሲሆን ሆቴል አየውሽ ስትለኝ ባለፈው ደውሉላት አለች። ሆቴል ገብታ ነበር። አዎ ገብቻለሁ። እዛ ጋር ያለው ሆቴል 29 ላይ እኮ እየቆጠርን እኮ ነው። ሆቴል እየቆጠርን ስንት ክፍል አለው ብለን እንቆጥራለን። ስንት ሴት ያድራል ብለን እንቆጥራለን። እየሰራው እኮ ነው። ምን ልትሰራ ገብታ ነው? ጠይቋት። ምን በላሽ አትለኝ፣ ምን ጠጣሽ አትለኝ። ክብሯን የትም ቦታ ላይ ልታይ። እውነቴን ነው የምነግርሽ ሀቢባ፣ የትም ቦታ ልታይ። እኔን እሷ ባለችኝ መንገድ ማንም ስሜን አያነሳውም። እውነቴን ነው የምነግርሽ። እገባለሁ ሴት ማህበርም ስሆን መታወቂያ ላወጣ ሄዳለሁ። ሴቶችም ማህበር ግቡ እላለሁ። በበጎ ፍቃድ ደግሞ በሽተኞችን እንከባከባለሁ። እኛ አሮጊት እነዚህ የደካሞችን ኤችአይቪ ታማኞችን እንከባከባለሁ። ስራዬ ከብዙ ሰው ጋር ያገናኝ። እሷ የምትለኝ አነሳ እኔ አይደለሁም ሀቢባ፣ እውነቴን ነው የምነግርሽ። እሷ እኔን ለመግደል የተነሳች ሰው ናት። እንዲህ ሰውን እንኳን ማሚ ምን ሆነሽ ነው እንዲያስከፋንሽ ወይ ቶሎ ሂዱና እናታችሁን ይቅርታ ጠይቁ ማለት ነበረባት። ግሩፕ አደራጅታ አሁንም ልትጋለኝ ነው። አየሻት? አላማዋ ልምጣላት እኮ እያለች ነው። ልምጣልሽ፣ እሰራልሻለሁ፣ ልምጣልሽ፣ ስልኩን ስጧት አልሰጥም ስል እየሰማሁ ስትሰርበኝ ነበር። እና ጥሩ ነገር ይጠብቃታል ማለት ነው። ጥሩ ነገር ይጠብቃታል ማለት ነው። በሰፈሩት ቁና መሰፈር አይቀር እና ይሄን ነው እኔ በቃኝ። ከዚህ በላይ ምንም አልም አይባዬ ምንጠይቅ ነገር እንዳታዝኑባት በጣም ውሸታም። ዛሬ ብርብ ስለምትመነዝር ብሩ የሚያልቅ አይመስላትም ሀቢባ። ትላንት እናቷ የሞተችባት ልጅ ስልክ አምጥታ ከስልኩ አውጥታ ማለት ነው። ይሄ ምን ነበር የሚባለው የሚተላለፈው የለም ብር ማስተላለፊያው፣ እሱ ስታረግ ስልክ አይሰራም። አይምሮዬን ለመንካት ለእህቶቿ ስልክ ስትልክ ለኔ ትለገኛለች። የሆነ ነገር ስታየው ምንም ማለት እኮ አይደለም እኮ ያው ባዳ ነኝ። ስንት ማን ባዳ ከጎን ያለ ማሚዬ እኔ ያለሁልሽ የሚሉ እኮ ኢትዮጵያን ተፈጥሯል አይደል? በስልክም እየደወሉ ኢትዮጵያ ስመጣ እናገኝሽ፣ እኔ እናቴ ሞታብኛለች ስላለው ነው የወቀሰችኝ። አየሽ ብሞት እንዲያትለኝም ነበር። አይሽ ጠየቤ ኖሮ እንዳባቷ ዛሬ አትወነጅለኝም ነበር። ገባሽ? እሱ ግን ታድሏል። ይኸውልሽ እሱ እኮ ሄዶ ፈታ ብሎ ኖሯል። አራቡም አልጠመውም። እሱን እንዳላለችው ማየሽ ዛሬ ሞታ ይሄን አለች። አይሽ ጎበዝ ነው እሱ። እኔ ስላልጨከኩ ነው፣ እኔ ሆዴ ስላልቻለ። አይሽ ዛሬ ስሜን አየሽው። ብድሯን ታገኘው። ወላሂ ብድሯን ታገኘው። ምንም አይደለም። እንዲህ ስላለችኝ እንደ ሞራል አይነካም። ግን ልጅ ወገን ነው ሲባል አይሽ ጠላት ነው። እንዲህ አይነት ልጅ ማላየሽ ከመሬት ተነስታ ግድግዳ ፍቃ አልበላ እኔ ዋጋ ከፍያለሁ። ልጆቹን እያስተማርኩ ነው። አይሻት ለልጆቹ እንዲያርኩ ነው። 9 ወር ግን ተሸክማ አመጣቸዋለች ወይ ወልዳቸዋለች ወይ? እናታችን ናት አትልም። እንዲህ ኮን ጋር እንዲህ ብላ እንዴት አውዙ ቢላሂ እብድ ነኝ ማለት ነው። አብጃለሁ። ለምን ሐኪም ቤት አልገባም እንዴ? ወሬ ሄዶ ከማውራት እናታችን ታማለች ከምትገለን አባቴ ሰው ፈልግና እናታችን ትታከም ለምን አትልም ታዲያ? ተምራለች፣ እንግሊዘኛ እያወራች አይደል እንዴ? በሽተኛ ናት። ለህይወቷ ብዬ አዝኜላት ነው። እያዘነችልኝ ሳይሆን አይምሮዬን እያበላሸች ነው። አየሽ ትላንት እህቶቿን አደራጀች ከአባቷ ጋር ሁና፣ ዛሬ ደግሞ ሚዲያ ላይ አየሽ። ይሄን ሳምንት ታምሜ ነበረ። ይኸውልሽ ይሄ አንጀቴ ቆስሏል። እውነቴን ነው የምልሽ። እኔ አንቺ ህይወታችን የበላሽ ስትለኝ በጣም ታምሜ ነበረ። ሚዲያ ላይም ስትናገር የሆነ የሚያምሽ ነገር አለና አልሞትም አልኳት። አየሽ አልሞትም አልኳት። ዛሬም ላይቭ ገብታ የቀረውን አይምሮዬን ልታበላሽ አየሽ። እና እቀበላለሁኝ። አሁን አድማጮችም ገብተው ማሚዬ ያንቺ ችግሬ ነበር ሲሉ እሺ እላለሁ። ልጆቼ በእድሜ ክልል ያሉ ሰዎች ሊገቡ ይችላሉ። እሷ ግን ወጣት ናት። ነገ ወላሂ ለአዚም ፍርድ ይሰጣል አላህ ማለት ነው። ወላሂ ለሁሉም ፍርድ ይሰጣል። እኔ ለነሱ ካልኖርኩኝ ለስሜቴ ኖርኩ እናት ከሆንኩኝ አላህ ይፍረድ፣ አላህ ይፍረድ። በቃ እኔ ሌላ ምንም አልም። ሀይባዬ የምትጠይቂኝ ነገር ካለ ጠይቂኝ እናት። በጣም ያሳዝናል። ያው ሃይማኖት የተናገረቻቸውን ነገሮች ሰምተሻል። ግን እኛ ማንን ማመን እንዳለብን አናውቅም። እሷም አንቺም ተናግራችኋል። ያለ ማስረጃ ማንንም ማመን አንችልም። ግን እንደ እናት ያው እኔ ሃይማኖት አንዴ ቆይ ትናገር እና ከዛ እናገር። ሃይማኖት ወይ ይሰማው ያንቺ ተራለ እንግዲህ እናትሽ የተናገረችውን ሁሉ ሰምተሻል? ሰምቻለሁ። እንጂ ደግሞ ማለት ነው ሁሉም ውሸት ነው። በጣም ብዙ ውሸት ነው። ይሄ ሰውን የማሳመን ነገር ነው እሷ የተያዘችው። ኦኬ ሰውን የማሳመን
ሰውን የማስለቀስ ይሄ ባይዘወይ ይኸውልሽ፣ እኔ በጣም የተማርኩት ነገር አንድ ከሷ ምን መሰለሽ፣ በውሸት ሰው ልታሳምኝ ትችላለሽ፣ ግን እውነት ግን ራስሽን ማለት ነው ራስሽን ጸጸቱት ነው የሚከትሽ። እንግዲህ እንደሰማችሁት ነው ማለት ነው ቤተሰቦቼ። በጣም የሚያሳዝን ደረጃ ላይ ደርሰናል። በጣም ከባድ ነው። በጣም 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 ያማል። የሰው ልጅ እንግዲህ እናትን በዚህ ደረጃ ሚዲያ ላይ አውጥቶ ማስጣት ማለት እኔ እንጃ፣ በጣም ነው። እኔ ለራሴ በቃ ሾክ ነው የሆንኩት እኔ ማለት ነው ቤተሰብ። ሰው እናት የቀን ስራ ሰርታ አሳድጋ ስንት ነገር ሆነ አሳድጋ እንግዲህ ምን ዘመን ላይ እንደደረሰን በጣም ከባድ ነው። ስለ እውነት ይቺ ሴት የሆነ ነገር ብትሆን ይቺ እንደዚህ ከስታ ጠቁራ ያሳደገች እናት እንደዚህ ስትናገር እንደመስማት የሚያም ነገር የለም። አንዳንድ ጊዜ በራሱ በልጆቹ አባት እንኳን እስክትቀና ድረስ ማለት ነው። ለምን እሱ ጥሎባት ሄዶ ግን የኖረችውን ላይፍ እና እሱ ጥሎ ሄዶ የኖረውን ላይፍ ስታስበው ምን ነው እንደሱ በሆንኩ ያለች ስትል እኔ በጣም ነው የተሰማኝ ማለት ነው። ለምን እሱ ጥሏቸው ሄዶ ላይፉን እንደፈለገ ሲኖር ቆይቶ እሷ የቀን ስራ ሰርታ አሳድጋ አባታችን ብለው እንግዲህ ወደ አባታቸው ሲሄዱ የእሷ የቀን ስራ ተምራ እንዳልተማረች ተመርቃ እንዳልተመረቀች እንደዛ የቀን ስራ እየሰራች አሳድጋ ወንድ ጋር ትጋደም ያለሽ እማጅ ብትጋደም እንኳን ስጋዋን ብትሸጥ እንኳን ይቺ ሴት ይቺ እናት ስጋዋን ብትሸጥ እንኳን ወንድ ብታስገባ እንኳን የነሱን ጉሮሮ ለመዝጋት ነውና ቢሆን እንኳን ያልሆነውን ቢሆን እንኳን ይቺ ሴት የልጆቿን ጉሮሮ ልትዘጋ ነው። ደግሞ እኔ እንጃ እናት የለኝም ብሎ እንደመካድ የሚያም ነገር የለም። አንዳንድ ጊዜ ወልደሽዮ ይሄ እርግማን በጣም ከባድ እርግማን ነው። እውነት ለመናገር በጣም በጣም ልብን የሚሰብርና በጣም የሚቀፍ ንግግር ቢሆን ወልደሽዮ ተብሎ እንደመረገም በእናት ከባድ ሀዘን የለም። ይሄ ነገር ለጊዜው አሁን ላይ ውጭ ሀገር ስላለሽ ብር ስለቆጠርሽ ነገ መጥፎ ነገር አይደርስብኝም ብለሽ አስበሽ ከሆነ እንዳትሳሳች። የእናትሽ እንባ የእናትሽ እርግማን ገና ዋጋ ያስከፍልሻል። አንቺ ብስብስ ሀለሌ፣ እንዳንቺ አይነት አለሌ የለም። እንዳንቺ አይነት ባለጌ፣ እንዳንቺ አይነት ስዳደግ፣ እንዳንቺ አይነት ወንድ አሳዳጅ የለም። እናትሽን እንደዛ ብለሽ የተናገርሽ ጨምላቃ ርካሽ እናትሽ ጥፋተኛዋ ማናት ካልሽኝ እናትሽ ናት ጥፋተኛዋ። ምክንያቱም እናትሽ ጥፋተኛ የሆነችበት ምክንያት ቆንጥጣ ስላላሳደገችሽ፣ ስላልቀጣችሽ፣ አሞላቃ ስላሳደገችሽ እንደፈለግሽ ሁኚ ብላ እንደፈለግሽ መንገዱ እንዳይከፋሽ ብመታትሳ ልጄን ቢከፋትሳ ብላ ስላሳደገችሽ ያ ነው ስተቷ። የእናትሽ ስተቷ ያ ነው። የእናትሽ ስተቷ አባታችሁ ቁጭ አድርጓችሁ ሲሄድ እሷም ላንዱ ቤተሰቡ ቁጭ አድርጋችሁ በሊቢያ እንደምንም ብላ ዋጋ ከፍላ ዩሮፕ ገብታ ቢሆን እስኪል እንኳን አይደለም ዩሮፕ አንቺ ካለሽበት አረብ ሀገር ገብታ ቢሆን ኑሮ ዛሬ ላይ እማዬ እያልሽ ነበር ምጣሪያት። ዛሬ ላይ ማንነትሽን ነበረ ምትጠይው። አንቺ ማደጎ ነበርሽ ያኔ። ዛሬ ላይ ውጭ ሀገር ሄደው የማንነት ጥያቄ የሚያንገበግባቸው ብዙ ልጆች አሉ። አንቺ ግን ዛሬ ላይ እናትሽን እናቴ አይደለሽም፣ ሽማግሌ እንኳን ቢመጣ እናቴ አይደለሽም ብዬ ሽማግሌ ላንቺ አልክም፣ ታሳፍርኛለሽ ነው ያልሻት። እችን ቃል ሚዲያ ላይ የወጣሽ ቃል ናት። ልጅ ወልደሽ ያኔ ስታገኘው እመኝኝ እማዬ ብለሽ ያለቀሽበትን ቀን እንዲሁ አታገኛትም። የዛኔ ለይቅርታ ጊዜ ይረፍድብሻል። እማዬ ለማለት ጊዜ ይረፍድብሻል። አንቺ ብስብስ ሀለሌ፣ አንቺ ብሽቅ፣ በአንቺ ቤት ነቅተሽ ሞተሻል። በአንቺ ቤት ተናግረሽ ሞተሻል። በአንቺ ቤት አራዳ ተጫውተሻል። በአንቺ ቤት አሪፍ ነይ ብለሽ አስበሻል። አንቺ ደነዝ ባላገር። ስንቶች እናታቸው ሞተውባቸው እናታችን በኖረችልን እያሉ ስንቶች የሚያለቅሱ አሉ።
ስንቶች እናታቸውን ከድንጋይ ፈንቅለው አውጥተው አዘምነው ማኖር የሚፈልጉ ስንቶች አሉ። አንቺ ግን ዛሬ ተሞላቀቅሽባት። እህቶችሽን ይዘሽ አደምሽባት። ልጆቿን 9 ወር ተሸከማ የቀን ስራ ሰርታ ያሳደገቻቸውን ልጆቿን አሳደምሽባት፣ አሰደብሻት። በልጆቿ በልጅ እንደመሰደብ ምንኛ ያማል። በልጅ እንደማዋረድ ምንኛ ያማል። በልጅ ክብርን ማጣት ምንኛ ያማል። ምንኛ ያማል። ምንኛ ቀልብ ይሰብራል። በልጅ እንደመዋረድ አይሲወር ይቆጭሻል። አይሲወር ይቆጭሻል። አይደለም እንደዚህ ብዬ ሚዲያ ላይ አውጥቼ ላወራት እናቴ ላዋርዳት እናቴ ስባፍሽን አትክፈች ስትለኝ እንኳ ቀና ብዬ ለማየት እሳሳታለሁ። እሷኔን ስትገርፈኝ ስኳር ይለኛል። አያመኝም። እናቴ ስትገርፈኝ፣ እናቴ ስትቆነጥጠኝ አያመኝም። ስኳር ይለኛል። የእናቴ ቆንጥጫ ከልቧ ስለማትገርፈኝ፣ ከልቧ ስለማትቆጣኝ። ሌላ ሰው ሲገርፈኝና እናቴ ስትገርፈኝ ስሜት አለው። አይደለም እሳሳላት። እማዬ ስላት እንኳን ሆዷ ቡቡብ ነው የሚልባት። አይደለም እንዳንቺ ወጥቼ ላዋርዳት። እሷ እንኳን ስትገርፈኝ ሰው እንዳወቅ እንደገረፈችኝ ሰው እንደገረፈችኝ እናቴ እንደቆነጠጠችኝ ጎረቤት እንኳን እንዲያውቅ አልፈልግም። ለምን? እናቴ ለኔ ብላ ነው። ዛሬ ያገኘሁትን እያያ ያገኘሁትን ጋሼ ያገኘሁትን አቦይ ብዬ አክብሬ እንድጠራ ትልቅን ሰው እንዳከብር ውለታ የዋለችልኝ እናቴ ናት። አይደለም እናቴን ሌላ ሰው አክብሬ እንድጠራ ውለታ የዋለችልኝ እናቴ ናት። አንቺ ጥንብሻ ፋዳ፣ አንቺ ቁሌታም ባለጌ፣ አንቺ ስዳደግ፣ አንቺ ወላድ አሰዳቢ። ለነገሩ አንቺ ሰድበሻት ምን ሌላ ሰው እንዲሰድባት ምን ትጠብቂያለሽ? አይስወር እኔ ደሃ ባልሆን እናትሽን ብቀማሽ፣ አይስወር እኔ እናትሽን ብቀማሽ፣ አይስወር ነው ምልሽ። ምን አይነት ጊዜ ደረስን ወገን? ምን አይነት አስከፊ ጊዜ ደረስን? ሰው እንዴት እናትን ከፍ ዝቅ አድርጎ ስንት ሺህ ህዝብ ባለበት ይሳደባል? እናቱ ስንት ሺህ ህዝብ ባለበት እንዴት እናቱን ይሳደባል? ምን ያህል ብልግና ነው? ምን ያህል ወራድነት ነው? ግን እናቴ ወንድ ታመላልሳለች። እረ በስመ አብ! እረ ምን ጉድ ነው? አረ እንዴት አርገሽ አሳድገሻቸው ነው? እንደምን ያለ መሞላቀቅ ነው? እንደምን አሞላቀሽ ብታሳድጊያቸው ነው? ማዘርዬ እንደምን አድርገሽ ብታባልጊያቸው ነው በዚህ ደረጃ ጭንቅላትሽ ላይ የወጡት? የኔ እናት አቤት የዛን ጊዜ የቀን ስራ ስትሰሪ፣ አቤት የዛን ጊዜ የበላሽው በጀርባሽ ሲሄድ እነሱ ሳይበሉ ቀርተው፣ አቤት የዛን ጊዜ ያየሽው መከራ። ወይኔ ምን ጊዜ ነው የደረስ ነው? ወልዳችሁ እዩት። ከሷ ላይ ያደረሳችሁትን ከእናታችሁ ላይ ያደረሳችኋታን እያንዳንዳችሁ ወልዳችሁ እዩት። የእናንተ ይለያል። የእናንተ ክፋት ይለያል። እና ወገኖቼ የምልላችሁ ፈልጌ ነው ሎሎቻችሁ ከእንደነዚህ አይነት ውርጋጥ ከእንደነዚህ አይነት ባለጌ ሰው ተማሩ። የፈለገ እናት ናት። ባላሳደገች አይደል ወልዳ እንኳን ብትጥለን 9 ወር የተሰቃየችውን ሆርሞኗን እርጉዝ የሆነችውን ሆርሞኗን ልናስብ ይገባል። እማዬ ናታ፣ እናቴ ናት። እና ይቺ ሴትዮ ምናልባት ውጭ ላይ ስለወጣች ሊሆን ይችላል። በነገራችን ላይ ግን የተደበቁ በልጃቸው እየተደበደቡ በልጃቸው እየተሰቃዩ የኖሩ አሉ። ያልተናገሩ ሚዲያ ላይ ያልወጡ። በእውነት ነው የምላችሁ። እንዴት ያማል! በማርያም እንዴት ያማል! በድንግል እንደው ወገኖቼ እስኪ በኮሜንት አስቀምጡልኝ። ምን ተሰማችሁ? ከእንደነዚህ አይነት ሰዎች ምን ተሰማችሁ? ምን ተማራችሁ? ምን ተማራችሁ ከእንደነዚህ አይነት ልጆች? የጤና አይደለም ብዬ ነበረን የማስበው። አይስወር የጤና ነው። አውቀው ነው
ምንም የሆኑት ነገር የለም። ምክንያቱም ብዙ ኮሜንቶች ስላየው ነው። ልጆቿ ጤነኛ አይደሉም፣ የሆነ ነገር ሆነዋል፣ የሆነ ነገር ገጥሟቸዋል። ምንም አልገጠማቸውም። ስለምታፍርባት ነው። ብታዘንጫት፣ ብታለብሻት፣ ብታሳምሪያት እኮ ቆንጆ ናት፣ ትበልጥሻለሽ እናትሽ። አይሲዮር በጣም ቆንጆ ናት እናትሽ። ለማንኛውም ብልግናችሁን በልክ አድርጉት። እርግማናችሁን እንዴት እንደምታስነሱን ያላቅም። እኔ ግን ለእናንተ አፍሬያለሁ በእውነት። አሁንም ወልዳችሁ እዩት ለማለት እወዳለሁ። ቪዲዮውን እስከ መጨረሻ እዩት። ለዚች ሴትዮ ግን እርዳታ ስለሚያስፈልጋት በተቻለን መጠን አካውንት ሀቢባ ትከፍትላታለች። 5 ይሁን 10 የቻልነውን ነገር እንድንረዳት ጥሬን አስተላልፋለሁ ማለት ነው ወገኖቼ። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑኝ ከልብ አመሰግናለሁ። ማሮችዬ ስለምትረዱኝም ከልብ አድርጌ አመሰግናለሁ ስለነበረን ቆይታ። አሁንም ላይክ ሸር ሰብስክራይብ አድርጉልኝ። እናት ለዘላለም ትኑር። ወዳችኋለሁ።